ሰዎቻቸው ጋር ሲመረቁ አብረው ሲሆኑ በጣም ትልቅ ምርቃት ተቀብለው ሲመጡ አይተናል። ዛሬ ታዲያ የመጀመሪያ ዙር የአሸናፊዎች ውድድር ሊያደርጉ መዲናችን አዲስ አበባ ላይ ደርሰዋል። እንዴት ናችሁ? ደህና ናችሁ? ኬናኮ ከበደሌ፣ ቶኩማ ከጅማ፣ እዚሁ ደግሞ ከቅርባችን የቃቂ ወርዶት ከወልቂጤ። ደህና ናችሁ? ሰላም ነው? አቅሙ እንዴት ነው? መንገድ እንዴት ነበር? ወቅታዊ ሁኔታ ይታወቃል። መንገድ ትንሽ አስቸጋሪ ነው፣ ክራውድ ነው። ግን ያው እናንተ ባህል ሀገር ለማስተዋወቅ የሚታለፈውን አልፋችሁ መጣችኋል። ሰላም ናችሁ? ከበደሌዎች ልጀምር። ትንንሽ ነገር እስቲ ያው ይመስገነው መተናል በሰላም። ያው መንገድ ትንሽ አድካሚ ነበር። ፋይናሉንም ያው እንዲህ እንደምናከብረው ተስፋ እናደርጋለን። የተለየ ፋይናል ይሆናል ብላችሁ የሆነ አቅም አለ? ያው ግድ ነው። ምክንያቱም ያው እንደሚታየው ጠንከር ያለ ቲም ነው። ያው አዛ አይደለም የገጠመን። በቀልድ እንላቀቃለን ብለን አናስብም። ያው በልበለው ነው፣ መሯሯጥ ነው። የሚገርማችሁ ከሶስታችሁ መካከል አንድም የሆነ እድል ተሰጥቶት የመጣ የለም። ሁሉም እያሸነፈ ያ ነው ከበድ የሚያደርገው። እዚህ ደረሰን እያግለበለበ ይደርሳል። ማንም መሸነፍን የሚያውቅ የለምና ያው እንግዲህ የግድ አንዱ እያሸነፈ ይጨርሳል። ለቀጥል እኛ እያሸነፍን እንጨርሳለን። ላስታክል አሁንም ቢሆን እኮ ያው አሸናፊ ነን ሶስታችንም። አይተነው ነው አንደኛውን ያው እንግዲህ ዘውዱን እዚህ ጋር ደፍቶ እሱን መጨረሻ ላይ ብናይ ይሻላል። ግን ፋይናሉ እንዴት ፈልገዋለሁ መሰለ? ልክ ሁለቱ ተራ በተራ እኔ ሙሽራ አይደለሁም የሙሽራዋ ሚዜ እያሉ ካለፉ በኋላ እኔና እሱ እኛ ሙሽራ ነን የምንል ይመስለኛል መጨረሻውን። አይ እሱን ሲደርስ ያንቺ አባባል እሱን ዝም ብለን ሲደርስ ብናወራ ሞያ በልብ ነው። እንደዛ ነው። እንዴት ነበር እናንተ ጋርስ መንገድ አሪፍ ነበር በጣም። እኛ ጋርም ያው ትንሽ ድካም ቢኖረውም ያው በሰላም ገብተናል። ዋናው እሱ ነው። ያው እዚህ ደርሰናል። እንግዲህ አሸንፈን ደግሞ እንደምንመለስ እርግጠኛ ነን። ይሰማል እኮ የለቡድ ለካሷ ነች። እዚህ ያክል ተብቷል። የሷቲም ያንካ ሰፖርት ላርጋ ለምጣ ደግሞ የቃቂ ወርዶት ያለ መሸነፍ የሴት ተምሳሌቶች የጀግና ምድር ዝምታ መልስ ነው። አጭር ቃል እስካሁን እንዳሉት ዝምታ መልስ ነው። ምን እንጠብቅ? አይ ግድ ነው። ያው እንግዲህ ውድድር እስከሆነ ድረስ ያው ብዙ አድካሚ መንገዶችን መተናል። ጥረት ታክሎበት ማለት ነው። ጥረት ታክሎበት እዚህ ደርሰናል። እንግዲህ ኔክስት ያው ለማሸነፍ እስከሆነ ድረስ ውጤቱን አብረን የምናየው ይሆናል። እስከ መጨረሻዋ ጠብታ ድረስ አንቺም ማልክ እሷም ማለች በልበለው ነው። በቃ አታስብ ስጋት አይግባህ። ሲፉና ናፊያል ምንድን ነው? እሱ ተናግሮታል። በቃ ውስጥ አዋቂ የኔ አስፈላጊ አይደለም። እንዴ ጨረሰው እኮ እሱ ይለት ብሮ። በነገራችን ላይ ትላንት ምናምን እስካሁን የነበረው የሀገር ሽማግሌዎች ናቸው የሚረቁት። ምኞታቸውን የተመኙላችሁ እናንተ ደግሞ ለአድናቂዎቻችሁ የምታስተላልፉት መልእክት ማለት ሲያያችሁ በጣም ደጋፊዎች አላችሁ እውነት ለመናገር። ስለዚህ ለተመልካቾቻችሁ አንዳንድ ቃል እስቲ የሆነ መልእክት ከዛ በኋላ ደክሟችሁ አላቃለሁ የሆነ አንዳንድ ቃላችሁን ድምጻችሁን እንቀበልና ተመልካቾቻችሁን የራሳችሁን አድናቂዎች በጥሩም ዜማ እንዲጠብቋችሁ ሲፉ ከእናንተ ጀምሮ ከሩቅ መንገድ እኮ ያው እኛ ግልጽ ነው። ወልቂጤ ድረስ መምጣት ይከብዳቸዋል። ዋንጫውን ለመቀበል ግን የሚያስከጅማ መጥቶ ይጠብቁን። ወልቂጤ ድረስ ከባድ ነው። ጅማ ግን ጅማ ድረስ መጥቶ ይጠብቁን። እኛን ለማጀብ መሆን አለበት። በመጣ መጣቱ ነው። በቃ እንዲህ ነው እንጂ ቻስቲ እናያለን።
በዚሁ አጋጣሚ እናንተስ በነገራችን ላይ የወልቂጤ ልጆች ልክ ሰበታ አካባቢ ሲሆኑ ራሱ ልክ ነኝ ወልቂጤ የደረሱ ያክል ማለት ከዚህ አንዷን አስፓልት ስንይዛት አጋጭ ነው አንዷን አስፓልት ሲይዝ የምር የሚሰማኝ ስሜት ይላል። በቃ ደርሰሃል ወልቂጤ ጠየው ብላ ወጣ አየር ጤና እንዳላት በቃ አንዷ አስፓልት ስትይዘው በቃ ወልቂጤ ነው እሱ ጋር ዋንጫውን መቀበል ይፈልጋል። እዛ ሲያል ዋንጫውን መምጣት ያለባት እዛ አካባቢ እንደውም አሉ የሚባለው የሆነ ጉራጌ ምርጥ ክትፎ ቤት ሀዲዳ በቃ አምጣልኝ ዲማ እንፍዳል ባቡራዲ ዳጋ ራሷ ላይ ወልቂጤ ደግሞ የሚሰማኝ ወልቂጤዎች በሆዳቸው እያሉ ያሉት እኛን ወልቂጤ ድረስ አጅባችሁ በዛው ትሄዳላችሁ ክትፎ በልታችሁ በዛው እንኳን በላችሁ እኛ እንደው የጉራጌ ጦም ክትፎን ጋብዘናችሁ ወሰዱት እንዴት እንዳየችው ማለት ነው። እኔ ጋብዛለሁ ቶስቲው መጀመሪያ ማጋ ነው እኔ እኮ እኔ መጀመሪያ ማጋ ነው ዋንጫው እሱ እሱ ጊዜ ይፈተዋል። ዜማ ይህች አጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ ጎናጽፋ ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን መሪር ነው ሐዘኑ ወጣቱ ዘንጣፋዬ ደህና ሰንብት አበባዬ ፊቴ ታጠበል በእንባዬ ወጣቱ ዘንጣፋዬ ደህና ሰንብት አበባዬ ፊቴ ታጠበል በእንባዬ ሲፈራረቁብኝ ሐዘን ከደስታ ያ ያለፈው ጊዜ በሳቅ በጨዋታ ያወጋነው ሁሉ ሲቀር በትዝታ ምን ይሰማን ይሆን የማታ የማታ ለእናንተ ነው ወዶች ይገባሻል እውነት ይገባሻል እያየነው ደህና ሰንብት አበባዬ ብለህ ዋንጫውን ተሰናበተችው ኖ እኔ ለእናንተ ነው ለውዶች እውነት ከእናንተ መለየት እረፊ ከባድ አንቺ አልቃሻ ያርባ ልትደግሙት ነው ገና የተገናኘ ስለመለያየት እንግዲህ ወይ እስቲ ነገራችን ላይ ሰሞኑን በቅርብ አይታችሁት ከሆነ እናንተን ቀርጸን
ቀርጸው ልጆች ሲመጡ በአጋጣሚ ጌቱ ጋር ተገናኝተን የሆነ የቀየራት ሙዚቃ በጣም ማህበራዊ ሚዲያ ላይ ተወዳ በጣም በማህበራዊ ሚዲያ ጌቱንላ አዲስ አበባ ካላመጣችሁብን ብለውን እኛም አምጥተ ነው እንዳያችሁት በጣም ታይቷልና ታዲያ ጌቱ በጣም ከታየለት እዛው ያለን ወልቂጤ የቀረጽ ነው ወርወሩ ጉራጌ ነች እኔ በጣም ነው የምወዳት የጌትሻ የእውነት እሷን ቢልልንና እሺ ኤፍሬም ከጎጃም ወልቂጤ ወሰድ ነው አፉ ይበላል ወርወሩ ጉራጌ ጉራም ተከነታ ወርወሩ ጉራጌ ጉራም ተከነታ እንም ይትከበሩ የተንቢባሩ ይና ድንጋ እርስም ነቀመታ ሰቢረምዶ ከጠር ተስርመር ተሰብጊ ትራመር ተሰናን ይረበር ሟኒም ዘንጋዬሽሬ ጉራጌ ያከርጋር ሽማኪ አጠናቃር ኮረምቶ ጨነሽም አዲሽና ሸሳን መርጊ ከመጨሽ ሚና የኔበር የረከሞን ይቾት ወሄ ዘር ማትጠን የጉራጌ ሻዶት ሽማኪ አጠናቃር ኮረምቶ ጨነሽም አዲሽና ሸሳን መርጊ ከመጨሽ ሙራ ጉራጌ እርስም መደረይታ ታዞን ቃርከረችም ተከለቀችምታ ገረዶ በቤተና ዋረ ገረዶ ትጥዌ ተጀፈረ ገረዶ ቄጠይ ታዘረችም ገረዶ ቲፍትሜ ወረችም ገረዶ ትገባ ቤተይታ ገረዶ ቁምቁምቦ ረጃይታ ገረዶ ተጀፈይታ ገረዶ ቁምቁምቦ ረጃይታ በሙራ ጉራጌ ስመረታ ታዞንቃር ከረችም ተከለቀችምታ ታዞንቃር ከረች ተከለቀችታ ታዞንቃር ከረች ተከለቀችታ እኔ እውነት ለመናገር ከመጨመርህ በፊት እናንተ የምትሰሩት አቅም የምትሰሩት ስራ በፊትም እናገራለን አንተም ኪዱም ራሳችሁን በእኛ ጋር የነበሩት ይርጉ አለ ካሜራ የወጣው ልጅ እንደዚህ የምትሞክሩ ልጆች አሁንም ይሄ ድንቅ ሀገር የእናንተ በእኛ በቲክቶክ ቻናላችንም በዋናው ድንቅ ሀገር የቲቪው ፕሮግራም ላይም እናንተ ያላችሁ ተሰጡ በተለይ 3 ውስጥ የገባችሁ 5 ውስጥም ያላችሁ ሳትኖሩም ቃል የገባውላችሁ በዚህ አጋጣሚ የምትሰሙኝ አጠቃላይ ድንቅ ሀገር ተወዳዳሪዎች በጣም ጎበዝ ጀግና ልጆች ነበራችሁ አሁንም እባካችሁ አትጥፉ እኛ ቃላችንን ጠብቀን እናንተን ለማገዝ እናንተን ለመርዳት ምክንያቱም በተለይ ባህል ላይ ሲሰራ አቅም አለው ጉልበት አለው ለባህላችን ነው የምንሮጠው ሄደን እኮ በደሌ ገጠር ውስጥ መግባት የምንፈልገው ለባህል ነው ለሌላ ታሪክ አይደለም ሄደን መተን እኛ ታውቃላችሁ አንድ ቀን አንድ ሚዲያ ላይ ያልሄደበት ወልቂጤ ጉራጌ ዞን ውስጥ ሄደንበታል እኛ ሄደንበት አንድ ፏፏቴ ያለ ከኛ በኋላ ሄደበት ይዞን የሄደው የደንና ዱር አስጎብኙ ወደ ጊቤ ሲኬድ እንደዚህ ጫካ ውስጥ በእናንተ ፕሮግራም መሀል የታየው ፕሮግራም ከዚህ በፊት እኔ ብቻ ነኝ ማቀው ነው ያለው ሰውየው እዚህኛው በጣም ብዙ ፏፏቴዎች አሉ ጉራጌ ዞን ላይ ግን አልተከሄደበትም ሰው ምንድነው ሲመጣ ተራራውን ይፈራና የሆነች ደና ቦታ ብቻ ነው ሄዶ የሚመጣው የኛ ጥረት የኛ ፍላጎት ኪዱ አንቺ አቅም ጥሩ ነው ግጥምና ዜማ ስታዘጋጁ መተን ቀርጸን ቢመጣ እንኳን ከመጀመሪያው ጀምሮ ከእናንተ ጋር ለማገዝ ማህበራዊ ሚዲያ ላይ በመቅረጽም ኤዲት በማድረግም እናንተ የምትደርሱበት ብቻ አቅም እንድትደርሱ
የምችለውን አቅሜን በሙሉ ለማድረግ ከነመላው ክሮዬ ብቻዬን ይሄን አላደርግም። ከነመላው ክሮዬ ቃል እገባለሁ። እወዳችኋለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ተወዳዳሪዎቻችን ከበደሌ ጅማና ወልቂጤ ድረስ መጥተው ዛሬ እዚህ አሉ። ድንቅ ሀገር ኢቲቪ ላይ ከምንታየው ቅዳሜ ምሽት 1 ሰዓት በተጨማሪ እናንተ ባላችሁን መሰረት ዩቲዩብ ላይ መተናል። ድንቅ ሀገር ብቻ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ኧረ ተጨማሪም ብላችሁን በቲክቶክ አካውንት መተናል። ከ149,000 በላይ ኦልሞስት ከ150,000 በላይ ተከታይ ያለው የቲክቶክ ቻናል አለን። እዛ ላይ ገብታችሁ ሀሳብ አስተያየታችሁን ሳይቀር ብትሰጡን እንቀበላለን። እዛም ላይ የምናስተላልፈው ለእናንተ የሚሆን ቆንጆ ቆንጆ ፕሮግራሞች አሉን። ማህበራዊ ሚዲያውን ተጠቅመን በምንችለው አቅም ለእናንተ እንደርሳለን። ድንቅ ሀገሮች ነን። በአንጋፋው ቴሌቪዥናችን ደግሞ የምንደርሰው እሱ ቅድሚያ ይሰጠዋል። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ከባህር ከየብሱ ሰላም 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 ከሰፊ ውቅያኖስ ሰላም 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 ከሚመጣው አየር ሰላም 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 በሚነፍሰው ነፋስ ሰላም ሰላም ያለን መልካም ምኞት ሰላም ሰላም ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ በእኛም ይስፈንልን ሰላም በዓለም ይስፈንልን ሰላም 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 አሁን ሰላም መጣ ሰላም በዓለም ዙሪያ ሁሉ ለሰው ዘር በሙሉ
Mama uleta ya gate sita kana mubati mota كلهم بيا فينا وقالبت جوا قالبت سينكا انبوا نفسيسا يولاد مكانني بلا ستتارا لجوا سيرسلات الله الشيلات وانبس قنا يال بدروان سيكفا جنبر كلا جيروت نات كلا جاجي بنات تبلا باغري تدستي يا نات يبلوز اگر يترتو تايهونم سونت طفايلم كانجتي እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ ከቢጋ የሰው ዘር ትስስር ምሉ ሀብት መፍጠሪያ ምሉ ሀብት መፍጠሪያ የነጻነት ምኩራብ የታሪክ መስፈሪያ የእግዚአብሔር ብሩህ ምድር ቅድስት ኢትዮጵያ የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረ ገነት የባህል ቅርስ ቋንቋ ሰገነት ኢትዮጵያ ሀገረ ገነት እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ ዋመሊኑ ዲቤ ጀነቢ ታሚርጋ ዋመሊኑ ዲቤ ጀነቢ ታሚርጋ ከራስሪ ቢፍኔ ማሊፍ ዴምና ሞጋ ማሊፍ ዴምና ሞጋ ረቢ ሞ ነሙማ ከንሴረ ጀሊሴ ዋቀሞ ነሙማ ከንሴረ ጀሊሴ አቲቴኛ ተካ ማልቱ አዳኑ ባሴ አቲቴኛ ተካ ማልቱ አዳኑ ባሴ ማልቱ አዳኑ ባሴ ከቢጋ ኦቦሎ አስጀዲ ተከዱ ዱበና ኦቦሎ አስጀዲ ተከዱ ዱበና ወልጅባዲ ሲቲ ቆቱ ወልጉርበና ቆቱ ወልጉርበና ነሙማ ከንሴረ ጀሊሴ ዋቀሞ ነሙማ ከንሴረ ጀሊሴ አቲቴኛ ተካ ማልቱ አዳኑ ባሴ
Atitinya taka maltu adanu basi maltu adanu basi አወዩ ሌላው ሌላው ቤተና ጉራጌ ገላው አወዩ ሌላው ሌላው ቤተና ጉራጌ ገላው አወዩ ሌላው ሌላው ቤተና ጉራጌ ገላው አወዩ ሌላው ሌላው ቤተና ጉራጌ ውገሜ አመረዳው ሄላው ማኑ የሐረንደ ሌላው ቤታሽኩሪ በላው ቢና የደመደ ሌላው ስመሞኝ ለዲላው ቁና ቀይናው ደህ ሌላው ሶዶ ተሰባት ጌላው ዘማቸው እንደህ ሌላው አወዩ ሌላው ሌላው ቤተና ጉራጌ ገላው አልሙ ሌላ ሌላው ሸጉ ሌላ ሌላው አልሙ ሌላ ሌላው ሸጉ ሌላ ሌላው አምዱሼ ኡሜ ዋገሼ አሬ እንኮለኮለ ጉንቱ ይደሼ ናቱበቴ ገናናረሼ አንም ቤኩ ሺናም ቤኩ ጋቡን ደርባን ወልበሬቦን ጋቡን ደርባን ወልበሬቦን ጋቡን ደርባን ወርበሬቦን ጋቡን ደርባን ወልበሬቦን ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን።
መግቢያ ላይ እንዳልኩት እንግዲህ ተወዳዳሪዎቻችን ባሳለፍነው ሳምንት ወደ አዲስ አበባ እንደሚመጡ ሁላችንም አይተናል። ከቤተሰቦቻቸው ምርቃትን ወስደው እንግዲህ ተመርቆ የመጣ ልጅ ኃላፊነት የተሰማው ልጅ ከሀገር ሽማግሌ ከቤተሰብ ሳይቀር በጣም ብዙ ኃላፊነቶችን ወስዳችሁ ታዲያ እንዴት ነው ስሜቱ? እንዴት ነበረ? በቀጣይ ምን ይታሰባል? ቀድመን ካየነው ከበደሌን ጀምሮ በደሌዎች መንገድ ጉዞ እንዴት ነበር? እንግዲህ ያው አድካሚና ትንሽ አሰልቺ ነበር። ዞሮም የመጣ ነው ለውጤት ነው። ያው ምርቃቱን አይታችኋል። አባ ገዳ ተመርቆ አፍሮ የተመለሰ የለም። እናሳካዋለን። ኃላፊነት ከባድ ነው። በደንብ ትልቅ ሸክም ማለት ነው። አንቺ ጋር እኔ ጋርም እንግዲህ ያለው ነገር አሪፍ ነው። በእርግጥ ያው ትልቅ ኃላፊነት ነው የተሰጠን። ከዛም በፊትም ኃላፊነት ተሰጥቶናል። ዲቴል ግን ምርቃት ላይ ያለው ስሜት ደግሞ በጣም ይለያል። ኃላፊነትን በጣም እንዳለ እንዲሰማን አድርጎናል። በአባ ገዳ በሀደ ስንቄ ተመርቆ ደግሞ ማንም እሱ እንዳለ አፍሮ የገባ ሰው የለም። ፈጣሪ ያለ እኛ በድል እንገባ። ተስፋ እናደርጋለን። መልካም ውጤት ይሁንላችሁ። ተመልካቾቻችን ሁላችንም የራሳችንን አካባቢዎች ማስጠራት እንፈልጋለን። ታዲያ በጥሩ ባህል እስከዛሬ መድረስም እኮ ባህል ማስጠራት ስንት ለመናገር አስባችሁታል? ስንት ተወዳዳሪዎች ቀርተዋል? ስንት የምትወዱ ጓደኞቻችሁ ወይ እሷስ ባልወደቀች እና ተብሎ አንቺ እሷ ወድቃ ምን ያደርጋል ታዲያ? ማስቀደም ራሱ የሚባል ነገር አለ። ግን እውነት ለመናገር የቀሩ ብዙ ወዳጆቻችሁ ያኔ መላቀሱን በዚሁ አጋጣሚ ሲለያዩ የነበረው ስሜት በጣም ያሳዝን ነበር እና ወደኋላ መለሳ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንዲህ ነበር እንግዲህ ሲላቀሱ የነበሩት። በጣም ያሳዝናል። አሁን ጓደኛቸውን ካጠገባቸው እነሱ እንኳን አንድ ላይ ናቸው። ገና አሸናፊዎች ዝተሽ ነው የምትሄጂው እዛ እንገናኝ ተባብላችሁ አንደኛው የወጣው ደስ ብሎት ሁለተኛው የወጣው ዝቶ ነው የሚሄደው። ደስ ይላል። ቢሆን ሁሉንም እስኪያልቅ በነበረው ያሰኛል። እስኪያልቅ እንኳን በነበርን አብረን በነበርን የሚያስብል ነው። ቀጣይ እንግዲህ እነዛ ተወዳዳሪዎች ከ1 እስከ 5 ያሉት ይመጣሉ። ቀሪዎቹን ደግሞ እናመሰግናለን እያለን እንቀጥላለን። በሌላ ውድድር በሌላ ቆይታ እንደምንገናኝ ተስፋ አደርጋለሁ። ቀጣይ ደግሞ ሁለተኛ ላይ ያየነው የእናንተን ነበር። ቃቂ ወርዶት የእናንተን ነበር ያየነው ነበር። እንዴት ነበረ? በጣም ምርቃት ነበረ። በጣም አባቶች ነበሩ፣ እናቶች፣ ቤተሰብ ሳይቀር እንዴት ነበር? በጣም ደስ ይላል። ያው እንደተባለው ከ2 ዓመት በላይ ነው ውድድሩን ስናደርግ የቆየ ነው ነበሩ። ያው ማህበረሰብ ወክለ ስትወጣ በጣም ይከብዳል። ዞር እያልኩ ማስበውን ማህበረሰብ ነው። ይበልጥ ደግሞ በአባቶች በሽማግሌዎች ተመረቀ ስትመጣ ደግሞ ይበልጥ ጫናው ደግሞ ይከብዳል፣ በጣም ይከብዳል። እኔ መሸከም አቅቶኛል፣ ግን ደግሞ አቃተኝ ብዬ ለመሸነፍ አይደለም። ያችን ሸከም ለማውረድ የግድ ማሸነፍ አለብኝና እንደማሸነፍ ተስፋ አደርጋለሁ። ጌቸም ያግዘኛል፣ እናሸንፋለን። የታወቀ ነው። ይሄ እርግጥ ነው፣ በጣም እርግጥ ነው። ታረጋይቸው ያው እንግዲህ እንዳለችው ነው ማለት ትልቅ ኃላፊነት ተሰጥቶን ነው እዚህ የደረስነው። ማህበረሰብን ወክለን እስካሁን የመጣንበት መንገድ ቤተሰብ እያፈረስን ሳይሆን ቤተሰብ እየገነባንበት ጭራሽ ሐመር ላይ ኮንሶ ላይ ቤተሰብ እያፈራው እንግዲህ ድንቅ ሀገር በመሆኑ ነው። በደሌ ቤት ሰው ማላጣበት ጅማ በገባ እነናፊን እነሱ አግኝቼ ቤተሰብ እየመሰረቱ መጣሁ። ከታች የተጀመረችው
ስለዚህ እየሰፋ ነው ቅርንጫፉ የሚመጣው እንጂ እየጠበበ አይደለም። ስለዚህ ያ ነገር ደግሞ ይበልጥ እኔ ከሌሎቹ ጋር ተዋድጄ ከሌሎቹ ጋር ከወንድሞቼ ጋር ተዛምጄ አብሬ እንድኖር ያስችለኛል። ኃላፊነትም ጭምር ስለሆነ ባህሪን በእነሱ ልክ በጓደኞቼ ልክ ገንብቶ መኖር ቀላል አይደለም። አብሮ እንደዚህ በፍቅር እንዲህ ማሸብረቅ ራሱ ቀላል አይደለም እና የመጣንበት መንገድ ደስ የሚል መንገድ እና ኃላፊነቱን በዛው ልክ ነው። እሷም እንዳለች ተመርቀን የመጣ ነው። ምርቃት የያዘ ቢወድቅ ቢራብ አይራብም ብዬ ነው የማስበው እና ያው ምርቃቱ ደገፍ አድርጎን እሱ ብቻውን ደግሞ ሳይሆን ምን ያክል ሀገራችንን እናውቃለን። እኛም ተዘጋጅተንበት እንግዲህ ለውድድር እስከመጣን ድረስ እኔ ሁሌ እምላለሁ ውስጤ ይነግረኛል እንደማሸነፍ። ጥሩ ጊዜ እያሳለፍን እንገኛለን። ድንቅ ሀገሮች ነው። በአንጋፋው ቴሌቪዥናችን ጣቢያ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ግቢ ውስጥ እንገኛለን። ሸጎሌ ነው ያለነው። ማን ያምናል ይሄን የሚመስል የሚያምር ቅጥር ግቢ እንዳለን። በአፍሪካ ቀዳሚ ተርታ ከሚሰጣቸው ትልቅ ሚዲያዎች መካከል አንዱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ነው። ጥሩ የመዝናኛ ፕሮግራሞቻችንን ማግኘት ከፈለጋችሁ ኢቲቪ የመዝናኛ ቻናልን ቅድሚያ አድርጉ። ቶሎ አፋጣኝ መረጃ ለማግኘት ከፈለጋችሁ ኢቲቪ ዜናን ቅድሚያ አድርጉ። በኢትዮጵያ ብሮድካስቲንግ የምታጡት ነገር የለም። ከሬዲዮ ጀምሮ እስከ ቴሌቪዥን ጣቢያው ድረስ የተዋዛ ለእናንተ ጥሩም ነገሮች የምናቀርብ ኢትዮጵያ ብሮድካስቲንጎች ነን። እናመሰግናለን። ኢትዮጵያ ብሮድካስቲንግ ኮርፖሬሽንን ኢቲቪን በዚህ አጋጣሚ ደጋግመን ማመስገን እንፈልጋለን። እናመሰግናለን። እንቀጥላለን። ወደ እናንተ ልምጣ። ተኩማዎች አለን እንዴት ነው ምርቃቱ? አይቼዋለሁ ብዙ ነገር እንዴት ነበር? በመጀመሪያ እዚህ መድረሳችን በጣም ከምንም በላይ ትልቁ ነገር ነው። ሁላችንም እዚህ ደርሰናል፣ እግዚአብሔር ይመስገን። ሁለተኛው ደግሞ ፋሚሊ ያው ሁላችንም ጋር ተስፋ ተጥሎብናል። ሁላችንም ደግሞ አንደኛ መውጣት ነው የምፈልገው። እኛም እናሸንፋለን፣ ጥርጥር የለም። ዋናው እሱ ነው። ናፊ ዝምተኛው ተኳሽ ይሉሃል። ዝምተኛው ተኳሽ ወደ መጨረሻዎቹ ላይ የእውነት የነበረው የቻሌንጅ ውድድር ላይ ከናፊያት ማለት በጣም ዝምተኛ ነው እንዲህ ይላል ብዬ እስክጠብቅ ድረስ ጎበዝ ሆነሃልና በጣም ለውጦችና አቅሞች እያየው ነው። አሁንስ እንዴት ነው? ያው እንግዲህ ተዘጋጅተናል። ያለቀለት ጉዳይ ነው። ተነፋችንም የማይቀር ነገር ነው። ዝም ብሎ ነው እየለፉ ያሉት ነው የምትለኝ? ሌሎቹ ዝም ብሎ ነው እየለፉ ያሉት። እኔ ስም አልጠራም። የኛው እንደሚሆን የታወቀ ነው። አንድ ሞራል ለራሳችሁ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ የምንደርስላችሁ ወይም ፕሮግራማችንን የምናደርስላችሁ ድንቅ ሀገሮች ነን። የት እንምጣ የት እንድረስ አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ማስተዋወቅ ነው ትልቁ ነገር አላማችን። ከዛ ጀርባ ደግሞ እንዲህ ያሉ ወጣት ተወዳዳሪዎቻችን ሀገራቸውን ማወቅ አለባቸው። ሀገራችንን ማወቅ አለብን። የእውነት በድፍረት ስለ ኮንሶ ጠበቃው ነው እነዚህ ወጣቶች መናገር ይችላሉ። ስለ አሪ መናገር ይችላሉ። ስለ ወላይታ፣ ስለ ዲላ፣ ስለ ጌዲዮ፣ ስለ ሳውላ መናገር ይችላሉ። ስለ ጅማ ጓደኞቻቸውን ጠይቋል መናገር ይችላሉ። ስለ ጉራጌ መናገር ይችላሉ። ስለ ኢትዮጵያ መናገር ይችላሉ። ታዲያ ይሄ የሆነው ሄደው አይተው ነው። እናንተም በየቤታችሁ ሆናችሁ መሄድ ባትችሉ እንኳን እኛ ጋር አብራችሁን እየተጓዛችሁ ነውና እያያችሁን ስለሆነ ተመልካቾቻችንን ከልብ እናመሰግናለን። እስቲ በዚህ አጋጣሚ ጥቤ እንደው ይሄን ፕሮግራም ከጀመርክ በኋላ የእውቅናው ነገር የገጠሙ ነገሮች ምን ገጠመኛላችሁ? በዚህ ፕሮግራም ዙሪያ ላይ ከእናንተ ልጀምር። አሁንም እሺ ገጠመኝ ከሚለው አንፃር እዚህ ጋር አንድ መልእክት ማስተላለፍ የምፈልገው መልእክት አለ። ምክንያቱም ብዙ ጊዜ እዚህ ውድድር ላይ የሚሰጠን ኃላፊነት የሆነ አካባቢ ላይ ሄደን እንወዳደራለን። እንደ ባህል አምባሳደር ያንን አካባቢ ለማስተዋወቅ የምንሄደው የዛን አካባቢ ባህል፣ ታሪክ፣ ትውፊት ብዙ ነገር አጥንተን ነው የምንሄደውና ብዙ ጊዜ እኛ አካባቢ ያሉ ሰዎች ሲያዩ ስለ ራሳቸው አካባቢ ቢሆን በዚህ ልክ አታውቁም ይሉናል እና እንድትረሱ የማልፈልገው ነገር የመጀመሪያው ውድድር በደሌ ላይ ነበር። በደሌ ተወዳድረን ስለ በደሌ አውቀን ስለ በደሌ ተጠይቀን ስለ በደሌ ማብራራት ያለብንን ከአስከፍ አብራርተን ዛሬ እዚህ ጋር የደረስነው እና ድንቅ ሀገር ውድድሩ ሲጀምር ከራሳችን ሀገር ነው የጀመረው። ራሳችንን ሀገር ከማስተዋወቅ ነው የጀመርነው እና ለብዙዎች ምናልባት እንግዲህ 2 ዓመት ስለሆነ ውድድሩ ያላዩ ይኖራሉ። ቅርብ ያው እያሸነፈ ስንመጣ ነው አብዛኞቹ ውድድሩን ማየት የጀመሩት እና
ከ2 ዓመት በፊት የነበረውን ውድድር አብዛኞቹ ስላላዩት በዛ እይታ የሚረዱት አሉ። በደንብ አይተን አውቀን ሀገራችንን በደንብ አስተዋውቀን ነው ለዚህ ደረጃ የደረስነው። ሁለተኛ ከማስተዋወቅ አልፈን ደግሞ ኢቲቪን የሚያክል ትልቅ ቻናል እኛ በማሸነፋችን በደሌ መጥቷል። ወልቂጤዎች በማሸነፋቸው ወልቂጤ ሄዷል። ጅማ በማሸነፋቸው ጅማ ሄዷል። ስንቶች ይህን እድል ያላገኙ አሉ። ሀገር ለማስተዋወቅ ብዙ ሚሊዮኖች ይወጣሉ። እኛ ግን ማሸነፍ በመቻላችን ብቻ ይሄ ትልቅ ሚዲያ እኛን ለማግኘት እኛ አካባቢ ድረስ መጥቷል። ይሄ አንዱ ትልቁ ስኬታችን ነው ለእኛ። ምክንያቱም እኔ በእድሜ ካረኩት አንድ ትልቅ ስኬት እኔ ጠንክሬ በተወዳደርኩበት ውድድር ትልቅ ሚዲያ ሀገሬ መጥቶ እንዲቀርጽ አድርጌያለሁ። ይሄ ለእኔ ትልቁ ስኬት ነው ከምንም በላይ ማለት ነው። እና ይሄ ነው። ሁለተኛ ላይ ደግሞ ኖርማሊ ውድድር የዚህ ዙር አሸናፊ ሲላፒ በየዙሩ በቃ ውድድሩ ያለቀ ያሸነፈ ነው የሚመስለው እና ሰው አሁንም ስንወዳደር እና ይሄ መጨረሻ ነው። ይሄ ካሸነፈ ጨረስን ነው እና ሁሌ በየውድድሩ አሸናፊ ሲባል እንደዛ የሚጠብቁ አሉ እና ፋይናሉ ይሄኛው ነው። ይሄ ፋይናሉ አይመስለኝም። ሌላ አሸናፊዎች አሸናፊም አለ። እውነት ነው። እሱም ስላለ ገና እያሸነፈን እንቀጥላለን። ይሄ መሰለኝ። እናመሰግናለን። አካባቢ ላይ ያላችሁም ከፍተኛ አመራሮች በዚሁ አጋጣሚ በእነዚህ ልጆች ልትኮሩ ይገባል። እኛ ሄደን እነሱ ጋር ያን ማህበረሰብ፣ ያን አካባቢ፣ ያን ባህል ምን ይመስላል የነበረውን የኮሪደር ልማት የነበረውን የከተማውን ገጽታ ቆንጆ አድርገን ቀርጸናል። ምክንያቱም አንዲትም ጠብታ ብትሆን ለዛች አካባቢ እነዚህ ልጆች ሄደው ተቀርጸዋል። የባህል ቤቶች ውስጥ ስንቀርጽ ያን አካባቢ እየወከልን እናንተ ባመጣችሁት እነዚህ ልጆች ባመጡት አስተዋውቀዋል። አሁንም ትልቅ ነገር እያደረጉ ነው። ልብሱን ለብሶ ምንም ሽልማት እንኳን ምንም ነገር ባያገኙ ልብሱን ለብሰው በየፕሮግራሙ እየመጡ ካስተዋወቁ አንድ ጊዜ በደሌ ከተባለ አንድ ጊዜ ጉራጌ ከተባለ አንድ ጅማ ከተባለ ይሄ ራሱ ትልቅ ነው። ምክንያቱም ትልቅ ሚዲያ ላይ ይሄን ማስደረግ ይሄን ማሰራት ትልቅ ልፋት ለፍተዋል። ባላችሁበት ናችሁ ተመልካቾች፣ ከፍተኛ አመራሮቻችን፣ ህዝባችን ሳይቀር ሞራል ስጧቸው። እኔም ሞራል ይገባል። አንቺ ጋር ምን ገጠመሽ ስትሄጂ? ብዙ የገጠመኝ ነገር የለም። ጀስት ግን በጣም እውቅና ሰጥቶናል። እውነት ለመናገር በጣም እውቅና ሰጥቶናል። ሶሻል ሚዲያ ላይ ፖስት ስለሚደረግም ሰው የሚያያለም እና የሆነ ትንሽ ፌመስም ሆነናል። ከምሻለኝ በቃ አይ ቲንክ በቃ የሆነ ቦታ ስትሄድ እዛ አካባቢ ወረዳዎች ላይ ለስራ ምናምን ስንሄድ የማያውቀን ሰው የለም። አሁን ላይ ማለት ነው የማያውቀን ሰው ሲፈናት ጠቢብ ነው በቃ እንደዚህ አይነት ነገር ነው። በጣም እውቅና ሰጥቶናል። ያው እውቅና ካለ ደግሞ ያው እውቀትም ተጨምሮበት አሪፍ ደረጃ ላይ ይደረሳል። ለእውቅናው እንቀጥላለን። ጥሩ ጊዜ ነው እና አሁን በደንብ አካባቢ ላይ ጥሩ ነገር አግኝቻለሁ ያልሽ፣ ስለዚህ ቴሌቪዥን ጣቢያው ማመስገን ትፈልጊያለሽ። እናት ይገባሻል። ልምጣ ደግሞ ወደ ቃቂ ወርዶቶች። አንድ አካባቢ ስትሄዱ የገጠማችሁ ምናምን የለም? እኛ በእርግጥ ስራዎቻችንም እንደዚሁ ከኪነ ጥበብ ጋር የተያያዘ ነገር ስለሆነ ብዙ መድረኮች ይፈጠራሉ፣ እኛ እንሰራለን እና በፊት ያው ጌቱና አመተል በሚለው እንታወቃለን። አሁን ደግሞ ድንቅ ሀገር በመባል ተቀይረናል ማለት ነው። ስማችንን የማያውቀው ድንቅ ሀገር እያለ ነው የሚጠራ። ጌቱ አመተል ከመባል አሁን ድንቅ ሀገር መባል ጀምረናል እና በጣም ደስ ይላል። በጣም እንደተባለውም ከስራችን ባሻገር ይበልጥ ደግሞ ድንቅ ሀገር በደንብ አስተዋውቆናል። ብዙ ትውስታዎች እንኳን ቻሌንጅም አለ እንደተባለው ብዙ ያደርንባቸው ቦታዎችም አሉ። ጉጌ ተራራ ላይ ያድረናል እና ግን ደግሞ ይበልጥ ትንሽ ዘና የሚያደርግ ትውስታ እስካሁን አልመጣልኝም። እስቲ ጌች ካለው እኔ ጋር ብዙም እንደዛ እንትን የለም። በነገራችን ላይ መጀመሪያ ከተነሳው ሀሳብ ስጀምር ምን ደስ ብሎኛል መሰለ፣ እንደዚህ ካለ ነው ከሶስታችን መሀል ላይ ጉራጌ ለብሼ ቁጭ ብያለሁ። ሌላ ቦታም ላይ ደግሞ እሷን ሳያት ደስ ይለኛል። ያ ማለት ማህበረሰቡ የሆነ ቦታ ላይ ሲገኝ እኔ ደስ ይለኛል ማለት ነው። ሌላው ደግሞ ወጣት ሆኜ በዚህ ጊዜ ላይ የሆነ ደስ የሚል አይከን ድንቅ ሀገር እሷ እንዳለችው ነው። ስሜን የማያውቅ ሰው ድንቅ ሀገር ብሎ የሚጠራኝ ስሜ ሆነ ማለት ነው። ጥሩ ስም ለኔ ስሜ ሆነ። እንግዲህ ወጣቶች ያው ጥሩ ቦታ ላይ ስትውል ከጥሩ ነገር ጋር እንደዚህ አይነት ነገሮች ሲደረግ ያ ጥሩ ነገር ስም ይሆናል፣ መጥፎም በዛው ልክ ነው የሚሆነው እና እኔ ድንቅ ሀገር የሚለው ነገር ለኔ ስሜ መጠሪያ ይሆናል። ያ ለኔ ያስከብረኛል።
ታውቄበታለሁ እንደ መጠሪያ ከሆነ ማለት ታውቄበታለሁ ማለት ነው። ማህበረሰቡን ከዚህ በላይም ቢሆን ደስ ይለኛል። እኛ ማህበረሰብ እንደ ሀገር ብንደምቅ ደስተኛ ነው የምሆነው። ምክንያቱም እኔ ድንቅ ሀገር ፕሮግራሙ ከመጀመሩ በፊት የቡኖ በደሌ ልብስ ምን አይነት ነው ብትለኝ አላውቅም ነበር። እውነት ለመናገር ልክ ለመጀመሪያ ጊዜ 12 ግሩፕ ተብሎ ተጠርቶ ሳያቸው ነው የምን ልብስ ነው ምናምን ብዬ ጠይቄያቸው የቡኖ በደሌ ነው። ከዚህ በላይ ታዲያ ማሳወቅ ሀገርን ማወቅ አለ የለም። አሌ የሚባለውን እኔ አላውቅም ነበር እስከ ቅርብ ጊዜ ድረስ አላውቅም። ድንቅ ሀገር የሚባለው ግን ይሄ ነው። አንድ ወንድም ደግሞ በጫፍ በኩል አለ አሌ የሚባለው፣ እዛ ጋር ደግሞ ኮንሶ አለ፣ እህት ደግሞ እዛ አካባቢ ላይ አለች ምናምን የሚባለውን ነገር ስም መትከል በራሱ ቀልድ አይደለምና የምር ይሄን ፕሮግራም ሳላመሰግን አላልፍም። ገጠመኝ እኔ ያው ብዙ ይልኝ ይሁን አጎመረም አይደለም አለ ማለት ነው አይደለም። ስለዚህ ሊነግረን ያልፈለግ የሆነች ገጠመኝ የኩኪን ተራራውን ንገረኝ እስኪ። እየወጣ አመተል ጋር ስንት የተደዋወላችሁ? አመተል ጋር እየተደዋወልክ ያልከንን ንገረን። በጣም አለከለኩኝና ይቀደዋል በቃ ካላ ሬንጃ ማለት በተፈጥሮም ጠንካራ ስለሆነ ነው። እሺ በቃ ያለው አማራጭ እንግዲህ አንድ የምታውቃት አመተልህ አልኳት። በቃ ነው አለች። ይቆረቆራት አይደለ ሌላ አውሩት ግንድ ላይ ተኝተህ መጨረሻ ላይ ሊመለስ ማለት ነው። አንድ ግንድ እንደዚህ ያለች እውነቴን ነው። አንተ የቁጣም ነው የሚያይ አይደለም እኔ ጎትቼ ናውጣ ያልኩትም ነው የመሰለኝ። በቃ ሾፍ አድርጌ ዞር ስል ማለት ነው በቃ ተይው እባክሽ አይደለም። አይ እኔ የሆነ በቀል መሰለኝ እንዴ በቃ ምን ላውራት? እሺ ምን አድርጎን ነው ምናምን ያልካቸው? ምን አድርገን ነው? እነሱ በጣም በጅር ነው የሚወጡት። ወንድሜ የለውም ማለት ነው። ካላ ወንድሜ ይሸለቅቀዋል። ነበሩ ነው የተራራሙት እንዴ? አይ አልነበረውም። ተባልነበረውማ አልነገረንም። የለውም አልተባለም። ሴቶቹ ብቻ ተመልሰው ወንዶች ወጥተዋል። እኔ መሀል ላይ ተመለሰው ቢመልሱኝ ደስ ይለኛል። ሁሉ ነገር ቀርቶብኝ ወንድሜ ምን ሳንቲሞን ፍራንኮ ለጫወታ እና እንዲህ ያሉ ትዝታዎች አሳልፈናል። ጉጌ ተራራ ላይ የነበረውን ንፋሱ ይዞን የሚሄድ ነው የሚመስለው። በዚህ ውፍረት ንፋሱ ጆሮ የሚመታ ንፋስ አለው። በጣም ኢትዮጵያ ውስጥ እንግዲህ ሶስተኛ ገናና ተራራ የሆነው ጉጌ ተራራን ምንም አይነት ቻሌንጅ ተቋቁመን ወጥተናል። የኛ ፍላጎት አልፎ እንደዚህ ስናወራው በጣም ሳቃለው፣ ደስታ አለው። ስንሄድ እግራችን ተላልጧል። በጣም በዚሁ አጋጣሚ ካሜራማኖቻችንን የሚመሰገኑ ናቸው። የተለያዩ ካሜራማኖች ከፕሮዳክሽኑ ኋላ የነበሩ ሰዎች፣ እኔ ብቻዬን አይደለሁም ታውቃላችሁ፣ እናንተም አብራችሁ ብዙ ሰዎች ደግሞ እዚሁ አካባቢ። ከዛ ግን የሚገርማችሁ ከተራራ ከጉጌ ተነስቶ እናንተ ያላችሁበትን ጋር ትምህርት ቤት ተምሮ የሚመላለስ ልጆች በየቀኑ አሉ። ህጻናቶች አይተናል። ህጻናቶች እንጀት ተሸክመው ሲወጡ ምንም ችግር ይስቁብናል። እንቴ ታሪክ እኛ ግን እንደዚህ ሆነናል። ጉጌን በዚሁ አጋጣሚ ጎብኙት፣ እዩት ማለት እንወዳለን። እንዲህ ያሉ ትዝታዎቻችንን አሳልፈናል። ማፒ ያቋረጥኩ በጣም ይቅርታ። ጉጌ ማህበረሰቡንም እዛው አካባቢ የሚኖሩ ሰዎችንም ሳላከብር ሳላመሰግን አናልፍም። እኔ ጋራ እርጎ አለ እስቲ እዛኛው ቤት ምን አለ ተብሎ ተፈልጎልን መጥቷል፣ ከማደሪያውም በስተቀር ማለት ነው። ያንንም እንግዲህ ምስጋና ለነሱ ይሁንና በጣም በዚሁ አጋጣሚ ጉጌ ህዝብን እናመሰግናለን። እንዲህ ያለ የዋህነት አላቸው ማህበረሰቡ። የጉጌ ማህበረሰብን በባካችሁ ሞራል ስጡ። ወደ እናንተ ምን ነበር እንዴት ነበር እውቅናው? ጅማ ላይ እንዴት እውቅና? በጣም እንደውም እኔ አልጠበቅኩም ነበር ይሄናል፣ ግን ጅማ ላይ በጣም ብዙ ማህበረሰብ ያየዋል እና አብዛኛው ጊዜ እኔ ወደ ከተማ ወደ መርካቶ ምናምን ከወጣው ባለባጃጆች ድንቅ ሀገር አንደኛ ባትወጪ ወየውልሽ ሁሌ ዛቻ ነው የኔ በቃ ማስጠንቀቂያ ነው። እሺ ነው የኛም በየሄድንበት ሁላ ድንቅ ሀገር ነው። ስማችንን ስለማያውቁ ድንቅ ሀገር እንዴት ሆናችሁ፣ እንዴት ሆነ ፕሮግራሙ ነው፣ መቼ ነው መጨረሻው፣ ንገሩን ሲያልቅ ምናምን በቃ እና ሰው ደስ ይላል በጣም
ጓጉቶ ነው የሚያየው ፕሮግራሙ። ተወዳጅነት አለው ወደዛ አካባቢ ወደኛም ያው ሁሉም ጋር እንደሰማሁት እንደተናገሩትም ተወዳጅነት አለው እና ያው በዚህ ይቀጥል እንላለን። እኛም እንግዲህ እስካሁን የነበረን ቆይታ በጣም እንግዲህ ጥሩ የሚባል ነው። አሪፍ ነበረ። እንግዲህ መጨረሻችንን ያሳምርልን ነው ብለው አመሰግናለሁ። ጅማ ላይ ብዙ ተመልካቾች ነው ያለው። ከታክሲ ላይ ምናምን አስቆሞ ነው መጨረሻው መቼ ነው ያያሉ ብዬ ማልጠብቃቸው ሰዎች ራሱ ታክሲ ላይ ያስቆሙ ነው መጨረሻችሁ መቼ ነው የምትሸለሙት ምናምን እና በጣም ብዙ ተመልካች አለ። ብዙ ሰው ነው የሚጠይቀኝ በቃ መቼ እንዴት ነው ውድድራችሁ ምናምን እያለ ጅማ ላይ በጣም ብዙ ተመልካቾች አሉ። ብቻ ብዙ አድናቂዎች አግኝተናል በዚህ ፕሮግራም። በጣም አሪፍ እንዳንተ ዝምተኝነት በጣም ታውቋል። ወደ ተመልካቾቻችን ብዙ ትዝታቸውን አሳልፈዋል። ዋናው ነገር ለኔ አንደኛ የሚወጡት ሶስተኛ የሚወጡት ያለማጋነን ያለማሽሞንሞን ለኔ አንደኞች ናቸው። ምክንያቱም የሚያስተዋውቁት ባህሎቻቸውን፣ ታሪኮቻቸውን፣ ማህበረሰቡን። ዋናው ነገር አንድ ጊዜም አንድ ተወዳዳሪ አለ። አንድ ጊዜ ማቀው ልጅ እቺን ቃል የቡርጂው ልጅ ይጠቀማል። አንድ ጊዜ ብቻ እኔ ሂጄ ቡርጂ ይባል እኔ ፕሮግራሙ ላይ መጥቼ ቡርጂ ሁለት ጊዜ ከተባለ በመለስ ወደ ሀገር አይከፋኝም ይላል። ስለእውነት እንዲህ እናንተም መጣችሁ አንድ ጊዜ በደሌ አንድ ጅማ ስማችሁን ጠርቶ ማሸነፉ ያለ ነው። ከዛ በኋላ በቃ የሰዓታት ነው ስሜት ለምን እንዲህ ባልሆነ እንዲህ በሆነ ልንል እንችላለን። ከዛ በኋላ ግን ሀገሬን በማስተዋወቄ አካባቢን በማስተዋወቄ ብለን ለራሳችንም ሰዎችም ይሰጡን ገምታለን። እና ውድ ተመልካቾቻችን በዚሁ አጋጣሚ የበደሌም የጅማም የወልቂጤም አካባቢው ላይ ያላችሁ ሁላችሁም ልጆቻችሁን በክብር ተቀበሉልን። አንደኛም ሆነ ሶስተኛ ከወጡ የክብር አቀባበል ይገባቸዋል። ሀገራቸውን ነው ያስተዋወቁት፣ ባህሎቻቸውን ነው እና ይሄን ለማለት እንወዳለን። ጥሩ ጊዜ እናሳልፋለን። ድንቅ ሀገር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘወትር ቅዳሜ ምሽት 1 ሰዓት ላይ እንቀርባለን። በቅርብ አዳዲስ ተወዳዳሪዎችን በጣም ቻሌንጅ ፈጣሪ ተወዳዳሪዎችን የሚወነጨፉ ተወዳዳሪዎችን ይዘን እየመጣን ነው። ታዲያ እነዚህ ተወዳዳሪዎች ከነዚህም ጋር ሳይቀር ውድድር አላቸው። ፕሮግራማችን አድጓል፣ ሰፍቷል። የአሸናፊዎች አሸናፊ የሚባል ውድድርም አለ። እነዚህም ያኔ የቀሩትም ሳይቀር ይሳተፉበታል። እናንተ ስለመሳተፍ ካሰባችሁ በዚህ 800 ላይ ሚሴጅ ብታደርጉልን 800 ላይ ዲኤችን አስቀድማችሁ ነው 800 ላይ ስትጽፉልን 800 እንዳላችሁ ቴክስት አታርጉልን። ዲኤችን ማስቀደም ግን ግዴታ ነው እና ዲኤችን አስቀድማችሁ ስለ ድንቅ ሀገር የሚሰማችሁን ሀሳብ አስተያየት እንድጽፉልን እንፈልጋለን። ከልብ እናመሰግናለን። የድንቅ ሀገር ተወዳዳሪዎች መልካም እድል፣ መልካም ቆይታ። ተዋደን አብረን ሆነን ተከባብረን የምንሄድበት ያደርግን። ሶስተኛ የወጣችሁ አክብራችሁ፣ አንደኛ የወጣችሁ ተከብራችሁ፣ ፍቅር ኖሯችሁ፣ አብራችሁ አዝናችሁ፣ አብራችሁ ተደስታችሁ የእውነት እንደዛ አይነት ስሜት ለሚመጣው ቀጣይ ከ1 እስከ 3 ለሚወጣው ለሚመጣው ፋይናል የአሸናፊዎች አሸናፊ ለሚሸለው አሪያ መሆን አለባችሁ። ሀገራችሁን የምታስከብሩት እናንተ የምትከበሩት። መልካም እድል፣ መልካም ቆይታ። ይህ ድንቅ ሀገር ነው።